ተይዤ ነው ማን እንደሚያስለፈልፈኝ እኔም አላውቀው። እንዲም ተጮህ ስለተወራ እንዲም ቀስ ተብሎ ስለተነገረ እንዲም በማለት አይነም በማጥበብ ስለተወራ ሁሉ ነገር ልክ ነው ማለት አይደለም። ሰላም ቤተሰቦች፣ ዛሬም እንግዲህ በመነፋፈቅ አብረን እዚህ ተገናኝተናል። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ሳልላችሁ በሰላም ላስጨረሳችሁ ፈጣሪ ክብር ምስጋና ይመስገን እያልን በዋዜማው ዕለት ስለነበረው የአእላፋት ዝማሬ እንግዲህ ብዙ ውዝግቦች ታይተው ነበር፣ ከመደረጉ በፊትም ከተደረገም በኋላ። በዚህ ጉዳይ ላይ እንደኔ አስተሳሰብ ሁለት ሰዎች መመስገን አለባቸው ብዬ አስባለሁ። የመጀመሪያው ዲያቆን ሄኖክ ኃይሌ ሲሆን ሁለተኛው ደግሞ ዘመድኩን ነው። ነገር ግን የሁለቱ ምስጋና የተለያየ ነው የሚሆነው። የዲያቆን ሄኖክ ኃይሌ ክብርና ፍቅር የተሞላበት ምስጋና ሲሆን እንደዚሁም ደግሞ ለዘመድኩን ልንሰጠው የሚገባው ነቀፌታን የተሞላበትና ክብር የሌለው ምስጋናን ነው። ምክንያቱም ዘመድኩን በፈጠራቸው ያለመግባባት ንግግሮቹ ወይም ደግሞ በተለያዩ ሐሳቦቹ መካከል ለኛ ለምዕመናኑ የተለያየ ኢንፎርሜሽኖችን ሲያደርስ ነበር። ስህተትም የሆኑ ስህተትም ያልሆኑ፣ ስህተት ላልሆኑት እያመሰገንን ለዲያቆን ሄኖክ ኃይሌም ሆነ ለቲሞቹ ሳይጠፋ በፊት መስተካከል ያለባቸውን ነገሮች እንዲያስተካክሉ ወይም ደግሞ ፕሮግራሙ ቀጣይነት እንዲኖረውና መሻሻሎች እንዲኖሩት ያላሰቡት ነገር እንዳለና ከዚህ በላይ ከፍ ባለ ሁኔታ ቅዱስ ፕሮግራም ሆኖ እንዲቀር የሚያደርግ ብዙ ነገሮችን ሲናገር ነበር። ከነዛም መሃል አንዱ ከቤተ ክርስቲያን ምዕመናንን ለማስቀረት ነው የሚለው፣ ከቅዳሴ ከማህሌት ምዕመናኑን ለማስቀረት ነው የሚለው አንዱ ንግግር ነበር። ታዲያ ይሄ ንግግሩ ለቀጣይ ዓመት ምንን ይዞ መጣ? ቅዳሴንና ማህሌትን ይዞ መጣ። ቀጣይ ዓመት ጀምሮ የአእላፋት ዝማሬ የሚከበርበት ቀን የቀን ለውጥም ተደርጎበታል። በኢትዮጵያ ጃንደረባ ትውልድ ጠቅላላ ማህበር የሚዘጋጀውና በዕለተ በዓል ዋዜማ የሚከናወነው የአእላፋት ዝማሬ መርሃ ግብር ለሶስተኛ ጊዜ በትናንትናው ዕለት በመስቀል አደባባይ በደመቀ ስነ ስርዓት መከናወኑም ይታወቃል። የእውነቱን መጠናቀቅ አስመልክቶ የኢትዮጵያ ጃንደረባ ትውልድ ባወጣው መግለጫ ዘንድሮ በመስቀል አደባባይ ያካሄደውን የአእላፋት ዝማሬ በድህረ እውነት ግምገማ ማከናወኑን ያሳወቀ ሲሆን ከድህረ እውነት ውይይት በኋላ የአእላፋት ዝማሬ ወደ አእላፋት ማህሌትና የአእላፋት ቅዳሴ ለማሳደግ ሲደረግ የነበረው ጥረት በ2019 ዓ.ም የአእላፋት ዝማሬ ላይ እውን ለማድረግ ሊቃውንተ ክርስቲያናትና ብፁዓን አባቶች በማማከር ድምዳሜ ላይ ተደርሷል ሲል በአሁኑ ሰዓትም ይፋ አድርጓል። የተለያዩ ነገሮችን ከግምት በማስገባት ከቀጣይ ዓመት ጀምሮ የአእላፋት ዝማሬ አንድ ቀን ቀደም ብሎ ማለትም በዋዜማ እንዲደረግና በዋዜማው ዕለት ደግሞ የአእላፋት ቅዳሴ ዘመቻ እንዲጀመር ተወስኗል ሲል በአሁኑ ሰዓትም ይፋ አድርጓል። በቀጣይ ዓመት እንግዲህ አእላፋት ዝማሬ ብቻ አይደለም የሚከናወነው፣ ማለትም ቅዳሴም ይኖራል። በሌላ መልኩ ደግሞ እንደ ዘመድኩን የተለያየ ሐሳብን ሲያስተላልፉ የነበሩ ተቃዋሚዎችም ነበሩ። ከነዛ መሃል እንግዲህ ለምንድነው ዲያቆን ሄኖክ ኃይሌ ወጣቱ ቤተክርስቲያን እንደማይሄድና ኮንሰርት ክለብ ላይ እንደሚሄድ ኢቭ ላይ በተለይ እየተናገረ ያለው የሚለው ሁኔታ ነበረ። እውነትም እውነታ ነው። ዲያቆን ሄኖክ ኃይሌ አልዋሸም። እኔ ምስክር ነኝ። ላሹን ሁሉንም ኮሜንት ማንበብ ስለማይቻል እሷ ጠቅላላ አድርጋ አውጥተዋለች። ከዛ ነው ወደኛ ደግሞ ሐሳብ ምን መጣው። እዚህ ጋር የማያቸው የአእላፋት ዝማሬ ደጋፊዎች ትላለች በቀጣይ ፖስቷ፣ ትውልዱ አእላፋት ዝማሬ ካልሄደ በቀር ጭፈራ ቤት ማደሩ አይቀርም የሚል ፕሮፓጋንዳ በግድ እንዳምንበት ለመስበክ እየሞከሩኝ ነው። እስከዛሬ በየአጥቢያው ማህሌት ያደረና እያስቀደሰ የኖረው ላሊበላ በየዓመቱ ሲሳለም የኖረው ኦርቶዶክሳዊ በጠቅላላ እንዳልነበረ ተደርጎ ህልውናው ተክዷል፣ ተሰርዟል። እያንዳንዳችን ጭፈራ ቤት ስንጨፍር እንደኖርን አድርገው ነው የሚያወሩት። ከመናፍቃን ጋር የማወራ ነው እየመሰለኝ ያለው። መናፍቃን ኦርቶዶክሶችን ሲያወሩ ቢጠጡም ባይጠጡም ቢዘፍኑም ባይዘፍኑም ቢያመነዝሩም ባያመነዝሩም ጠጪ ዘፋኝ አመንዝራ ነኝ ብሎ እንዲያስብ ከማድረግ ነው የሚጀምሩት ትላለች። ከዚያም ነፍሱ አዳራሽ ካልሄደ በቀር ነፍሱ እንደማድን አድርገው በመንገር ህሊናውን በመጫን ወደ እውነተኛው ጭፈራ ቤታቸው ይወስዱታል። እዚህ ጋር የማያቸው የአእላፋት ዝማሬ ደጋፊዎች ተመሳሳይ አነጋገር ነው የሚከተሉት። ፍጹም አንድ አይነት የምንፍቅና ድምጽ ነው። እስከዛሬ እናንተ ቤት ኢየሱስ አልተመለከም ልደቱም አልተከበረም አይነት ነገር አለች። በዚህ የትዕቢት መንፈስ የሚዘመር ዝማሬም አያርግም፣ የሚደረግ ማህሌትም ዋጋ የለውም። የሚቀበሉት ስጋው ደግሞ በኃጢአት ላይ ኃጢአት ጨምሮ ለቅስፈት የሚዳርግ እንጂ ለድህነት አይሆንም። የተመጻዳቂነት መንፈስ በቤተልሔሙ ሕፃን በቅዱስ አማኑኤል ስም የተመታ ይሁን። ከአእላፋት ዝማሬ መንፈስ መድኃኔዓለም ይሰውራችሁ ብላ ነው ትዝብቷን ያስቀመጠችው። ከኔ በላይ ደግሞ ለዚህ ጉዳይ ምስክርነት ይሆናሉ ብዬ ያሰብኳቸው የራይድ ሹፌሮች ናቸው። ምክንያቱም በሌሊትም ሆነ በቀን ወጣቱን መጠጥ ቤትም ሆነ የተለያየ ቦታ ይዘው ሊሄዱ የሚችሉት እነሱ ናቸው ብዬ ስላሰብኩኝ፣ በተለይ ደግሞ በሌሊት። ምክንያቱም ብዙ ወጣት የራሱ መኪና ስለሌለው። ታዲያ እነዚህ ራይድ ሹፌር ሰራተኞች
በዛ ቀን ወይም ደግሞ በአእላፋት ቀን ምን አይነት ተግባሮችና ጉዳዮች አጋጠሟቸው? አብረን እንከታተል። ሹነጋ አመራር ዛሬ የተሰጠ መግለጫ አለ። የአእላፋት ዝማሬ ምክንያት በማድረግ መግለጫ ልንሰጥ ተገደናል። ዛሬ እንደሚታወቀው ኢቭ ነበረ፣ ዋዜማ ነው። ስራ ይኖራል ብለን አስበን አዳር ወተን ነበረ። ግን እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እግዚአብሔር የአእላፋት ዝማሬ ስንቱን ወጣት ነጭ አልብሶ በእግዚአብሔር ሲያስባርከው ነበረ። አንድ ወጣት ሊጠጣ አልወጣም። አንድ እግዚአብሔር እንዴት ደስ እንደሚል በቃ እንዲህ ነው። ወጣቱን ከዝሙት፣ ከመርከስ፣ ከመጠጥ፣ ከስካር ማዳን ማለት እንዲህ ነው። እኔ ሳልፈልግ እግዚአብሔር ፈልጎ አስቀደስኩ አለ የራይድ ሹፌሩ። ዛሬ በመንገድ ላይ ያጋጠመኝ የራይድ ሹፌር ስለ ኦርቶዶክሳውያንና ስለ ዲያቆን ሄኖክ የተናገረው እጅግ መሳጭ ንግግር ነው የምነግራችሁ። እንግዲህ ዛሬ ምሽት አካባቢ ነው በራይድ እየመጣው በጣም የሚገርም ንግግር ነው እየተጫወተን የመጣ ነውና ስለ ዲያቆን ሄኖክና ስለ ኦርቶዶክሳውያን የነገረኝን ነገር አሰማችኋለሁ። ይሄን ቪዲዮ ሼር አድርጉልኝ። እንግዲህ ይሄ የራይድ ሹፌር ለ5 ዓመታት በራይድ ቆይቻለሁ ይለኛል። ለ5 ዓመታት በራይድ ስራ ስቆይ ግን አብዛኞቹ የበዓል ዋዜማ ላይ የምሰራው ብር ወሩን ሙሉ ከምሰራው ብር ይበልጣል። ምክንያቱም በርካቶችን ከጭፈራ ወደ ጭፈራ ቤት ከጭፈራ ቤት ወደ ቤት ነበር ሳመላለስ የምኖረው። ስለዚህ በጣም በርካታ ብር ነበር የማገኘው። ምክንያቱም ፈልግ እግዚአብሔር ፈልጎ ግን የምቆመው ቤተክርስቲያን ነው። ምክንያቱም ጭፈራ ቤት አንድ ሰው የለም። ማንን ላመላለስ፣ ማንን ላጓጉዝ? አሁን ወደድኩም ጠላውም ይሄ የምጠብቀው ከቤት ወደ ቤተክርስቲያን ነው እና ከቤተክርስቲያን ያስቀደሰውን ማህበረሰብ ደግሞ ወደ ቤት እመልሳለሁ። ትናንትና የበዓል ዋዜ ማለት የተደረገው ነገር እጅግ አስገርሞኝ እኔም ቤተክርስቲያን በር ላይ አንዲት ደንበኛዬን ስጠብቅ እሷ አስቀድሳ እስክትወጣ እስከጧ ድረስ ስጠብቅ እኔም ማስቀድሼ ከሷ እኩል ቤት የገባው አለ እና በጣም አስገርሞታልና ዲያቆን ሄኖክ ኃይሌ እየሰራው ያለው ነገር በጣም የሚገርም ነው። በርካቶችን ከጭፈራ ቤት ከዝሙት ወደ ቤተክርስቲያን እያመጣ ነው። በጣም በሚገርም ሁኔታ የሰው ልጅ አብዛኞቹ ዘምረው ወደ ጭፈራ ቤት ይሄዳሉ ነበር እማስበው፣ ግን አብዛኛው ሰው ቤተክርስቲያን አስቀድሶ ነው ጠዋት ወደ ቤቱ የገባውና በጣም ገርሞኛል። ይሄ ነገር ቢቀጥል ደስ ይለኛል አለ። ከዚህ በተጨማሪም እኔ በእለቱ በደንብ ደስ በሚል ሁኔታ ተሳታፊ ስለነበርኩኝ ከመጀመሪያው እስከ መጨረሻው ድረስ ፕሮግራሙ ሳይጀመር ገና ምዕመናን ሲገቡ ካለው ጀምሮ እስከ መጨረሻው ወተን እስክንሄድ ድረስ የነበረውን ፕሮግራም በቦታው ሆኜ ስከታተል ስለነበረ በኩራት መናገር የምችላቸው ብዙ ነገሮች አሉ። የተሰማኝን ስሜት የመጀመሪያው ማለት ነው። ሲቀጥል ደግሞ እንደዚህ የዘመርን ምስጋናን፣ ጸሎትን፣ ፍቅርን፣ ክብርን በቃ ምን አለፋችሁ ብዙ ነገሮችን ስናደርግ የነበርንበት እለት ነበረ። ከዛ መሃል ጓደኛዬ በዚህ መልኩ የቀረጸችኝ ቪዲዮ ነበረ። እስኪ ባላስተዋልኩት መልኩ ነበረ፣ አብረን እንመልከተው። በሚገርም ሁኔታ ከዘመድኩኑ በተጨማሪ በሌሎች ሰዎችም ተቃውሞ እንደነበረ ነግሬያቸዋለሁ። ከተቃውሞቹ መካከል 10 ጥያቄዎች ወይም ከዛ በላይ የሚሆኑ በተለያዩ ሶሻል ሚዲያ ላይ ሲሰራጩ ነበር። እነሱም ጥያቄዎች እስኪ እንዴት እንደተመለከታችኋቸው ኮሜንት ሴክሽን ላይ የእናንተን ሐሳብ ትነግሩኛላችሁ። እኔም የቻልኩትን እመልሳለሁ። እኔ አንድ ሰው የጻፈውን ጽሑፍ ላንብብላችሁ። የኔን ሐሳብ አይደለም፣ በጣም ስለተስማማ ላጋራችሁ። እናንተ በዚህ ሐሳብ የራሳችሁን አስተያየትና ኮሜንት መስጠት ትችላላችሁ። እኔ ሐሳቡን ብቻ ነው የማጋራችሁ። ሁሉ ነገር በስርዓት ይሁን ይላል ወንጌሉ። ይህ ደግሞ ለሄኖክ መንገድ ቀባሪ እንደማርዳት ይሆንብኛልና ወደ ጉዳይ ልግባ አለ። ቀጥታ ለሄኖክ የጻፈው ይመስለኛል ሐሳቡ። እኔ ግን ሐሳቡን ላንብብላችሁ። በሚሊኒየም አዳራሽ ብሎ የተጀመረው ምዕመኑን ከቅድስት ቤተክርስቲያን የማራቅ ስራ በቦሌ መድኃኔዓለም አልፎ መስቀል አደባባይ ላይ ደርሷል። የምስጋና አይነት ይለያይ ይሆናል እንጂ እግዚአብሔር ሲመሰገን ማየት የማይወድና እግዚአብሔርን ማመስገን የሚጠላ ማንም የለም። ጥሩ። የኔም ሆነ እንደኔ ያሉ ሌሎች ምዕመናን ጥያቄ እግዚአብሔር ለምን በዝማሬ ተመሰገነ ብለን መቃወማችን ሳይሆን የኛ ጥያቄ ይላል። በጌታችን የኢየሱስ ክርስቶስ ልደት ዋዜማ ምዕመኑን ከአብያተ ክርስቲያናት ማራቅ ለምን አስፈለገ? ምዕመኑን ከአብያተ ክርስቲያናት ለምን ማራቅ ተፈለገ? በገና በዓል ወይም ደግሞ በገና ዋዜማ ከተባለ እኔ በእርግጠኝነት እቤትም ብሆን ገና በዓልን ቤተክርስቲያን ሆኜ አክብሬ አላቅም። ሄጅም አንድ ቀን ሄጃለሁ መሰለኝ። ከዛ ውጪ ሄጄ አላቅም፣ እውነቱን ለመናገር ማለት ነው። ለእግዚአብሔር የአምልኮ ምስጋና ለማቅረብ በቅዳሴ ከማህሌትና ከዘማር የሚበልጠው የቱ ነው? ለዚህ መልስ ይሆናል ብዬ ያሰብኩት በቀጣይ ዓመት እንግዲህ ተዘጋጁበት ለተባልነው ማህሌትና
ቅዳሴ ነው። በዕለቱ እንግዲህ እነዚህ ነገሮች እንደሚካተቱ መግቢያ ላይ ነግሬያችሁ ነበር። በተጨማሪም ደግሞ በአንድ ወቅት አንድ ጎረምሳ አንድ ጊዜ ምን አደረገ መሰላችሁ? መቼስ አዲስ ክርስቲያን ከምን ይበልጣል ይባላል እና አንድ ሰሞን መቼስ መንፈሳዊነት የጀመረ ሰው እኮ ጸሎቱም ብዙ ነው። በቅርቡ ጸሎት የጀመረ ሰው የዘወትር ጸሎት ደግሞ 53ቱን አድርሶ አርጋኖን ይጨምርበታል እና ተው ቢባልም አይሰማም። እና አንዱ ልጅ ሱባኤ ይዛለሁ 40 ቀን 40 ሌሊት ጾማለሁ ብሎ ወደ ገዳም ሄዳ እና ገዳም ሄዶ አባቶችን ምን ይላቸዋል? እኔ አስቤበት ነው የመጣሁት ለ40 ቀንና ለ40 ሌሊት ምግብ አልበላም፣ ብቻ የምተኛበት ቦታ ብቻ ስጡኛል። ኧረ ተው ግድ የለም ለሰው ይቻላል አይደለም አሉ። አይ እኔ አስቤበታለሁ፣ ቦታ ብቻ ፈልገዋል። እሺ ሞክረው ብለው በአት ሰጡት። ገባ። ከዛ አዘኑለት። መቼስ አባቶች ይረዱ የለኛል ልካ አዘኑለት። ያው አንተ አትበላው እንደማትበላው እናውቃለን፣ ግን ለማንኛውም እንደው ሽምብራ እናስገባለን ብለው በጆንያ ሽምብራ ገባለን። አይ እንደው ልፉ ሲላችሁ ነው ከ40 ቀን በኋላ እንዳስገባችሁ ይዛችሁ ትወጣላችሁ። አስገቡታል። ከኔ ጋር ናችሁ። አሁን የልጅ ገርማችኋል። 3 ቀን ጾመ። እንደምን ብሎ 3 ቀን 3 ሌሊት ጾመና አቃተው። በጣም ከበደው። ከዛ ምን አፈረ። መብላትም አልፈለገም፣ ግን ምን አለ? መንፈሳዊ ሊያደርገው ፈለገ። ረሃቡ ምን አለ? እግዚአብሔር ስንት አምላክ ነው? እንደው አንድ አምላክ መሆኑን ለማስታወስ አንድ ሽምብራ አንስቼ በላ ችግር አለው። አንድ ቅርጡን ለማስታወስ ነው። ከዛ አንድ ሽምብራ በላ። ግን እግዚአብሔር አንድ ብቻ አይደለም፣ አንድ ስለዚህ በስላሴ ስም እንደው ስላሴን ለመዘከር 3 በላ። ወንጌላውያን ስንት ናቸው? በአራት ወንጌላውያን እንደው ለማስታወስ ያህል ለትምህርት ሲሆን ብሎ 4 በላ። 5ቱ አዕማደ ምስጢር አለ። ከዛ በ6ቱ ቃላት ወንጌል፣ በ7ቱ ሊቃነ መላእክት ባሰበት ደግሞ ርቦ ደግሞ ትንሽ ስትበላ እኮ ይበሳል። በ12 ሐዋርያት፣ በ4ቱ ካህናተ ሰማይ፣ በ36ቱ አይ ነገር አለው፣ በ72ቱ አርድእት፣ በ120ው ቤተሰባት አለበቃው ሲል ምን አለ መሰላችሁ? በልፍ አላፋት መላእክት። እኔ ይሄ ጥያቄ ከዚህ ጉዳይ ጋር ይገናኝብኛል። ምክንያቱም በአሁኑ ሰዓት ምንም መወሻሸት አያስፈልግም። ጎበዝ ሰዎች እንዳሉ ግን ሰነፍ ሰዎች በጣም እየበዙ ነው። በጣም ማለት ነው። እነዚህን ሰነፍ ሰዎች ታዲያ በአንድ ወደ ገደለው ግቡ ማለት የማይሆን ነገር ነው። ነገር ግን ስቴፕ ባይ ስቴፕ ሁሉንም ነገር ማምጣት ይቻላል። ቅድስት ቤተክርስቲያን የሌለ ልምምድና ስርዓት በመፍጠር አዲስ መጤና የጎዳና ላይ አምልኮችን ምዕመኑ ማለማመድ ለምን አስፈለገ? ይሄ ጥያቄ ደግሞ ገና በዓል እንደመሆኑ ኢየሱስ ክርስቶስ የተወለደበት በረትን ያስታውሰናል። ምክንያቱም ጎዳና ላይ የተደረገ አምልኮ ይላል። ጎዳና ላይ መጸለይ እማንችል ቢሆን ኖሮ፣ ጎዳና ላይ መዘመር እማንችል ቢሆን ኖሮ ኢየሱስ ክርስቶስ በረት ውስጥ አይወለድም ነበር። ምክንያቱም ኢየሱስ ክርስቶስ በረት ውስጥ መወለዱ ለኛ ስብከት ነው፣ ለኛ ጸሎት ምስጋና ነው። እንደዚሁም ደግሞ ቤተክርስቲያን የሌላትንና ልምድ በማለት ሲናገር ሰምተናል። በመሃል ቤተክርስቲያን የትኛውን ልምድ ነው የሌላትን? ቤተክርስቲያን የትኛውን የሌላትን ልምድ ነው እነ ዲያቆን ሄኖክ ኃይሌ የፈጸሙት? የመጀመሪያ ጥያቄ ለእናንተ፣ ጥያቄን በጥያቄ ልመልስ። የቆረቡ ሰዎችን ቪቪአይፒ እናደርጋለን የሚለው ከሆነ ምክራችሁን ሰምተው እነሱ ቀርቷል። ታዲያ የትኛውን የቤተክርስቲያንን ጥሰት ነው? እስኪ አብራሩልን ኮሜንት ሴክሽኑ ላይ። በቀጣይነት ደግሞ ነጭ ልብስ ያለበሱ ሰዎች እንዳይገቡ የተባሉበት ምክንያት በእኔ አስተሳሰብ ስመለከተው ነጭ ልብስ ያለበሱ ሰዎች በዛ ሰዓት ላይ ፕሮግራሙን ያን ያክል አክብሮት የመጡ አልመሰላቸውም፣ ፖሊሶች ወይም ፌዴራሎች። ታዲያ እነዚህ ሰዎች ሌላ ዓላማ ሊኖራቸው ይችላል፣ ሌላ ነገር ሊፈጥሩብን ይችላሉ፣ ግርግር ሊፈጥሩብን ይችላሉ በሚለው ነው እኔ ብዬ የምገምተው፣ እንደራሴ ማለት ነው። ትክክል ላልሆን እችላለሁ። 7ኛ ነጭ የለበሰ ብቻ እግዚአብሔርን ያመስግን ብሎ ልብስን መስፈርት ያወጣውና የጻፈው በየትኛው ቀኖና ነው? እንደተመለከትነው እንግዲህ እነዚህ ሁሉ ጥያቄዎች ተነስተው ነበር፣ ያልመለስኳቸው አሉ። ታዲያ እነዚህ ጥያቄዎች ለዲያቆን ሄኖክ ኃይሌ መቅረባቸው ጥሩ ነው። እኔ እንደ ሐሳብ ማለት ነው ጥሩ ነው። ምክንያቱም ያጠነክራሉ፣ ከፍ ያደርጋሉ፣ ትልቅ ኃላፊነትንም ይሰጣሉ፣ ይጨምራሉ። ታዲያ እነዚህ ጥያቄዎች ግን በነቀፌታ ሁኔታ ሳይሆን መቅረብ የነበረባቸው እንደ ወንድም እንደ አስተማሪ እነዚህን ነገሮች ብናስተካክላቸው እንደዚህ አይነት ነገር እናገኛለን፣ እንደዚህ አይነት ዓላማ ይኖረዋል፣ እነዚህ ነገሮች ደግሞ መጥፎ ናቸው፣ ምክንያቱም እንደዚህ አይነት ዓላማንም ስለሚቀርጹ በማለት አብሮ በመስራትና በትብብር መሆን ይችል ነበር። ግን ያም ሆነ ይህ የዚህ ዓመቱ በድል ተጠናቋል። የቀጣይ ዓመቱም ቀጣዩ ለሺህ ዓመታት ለቢሊየን ለትሪሊየን ዓመታት እንግዲህ እልፍ አላፋት ሲዘምሩ ሲያመሰግኑ እንዲኖሩ እኔ ምኞቴ ነው።
ከልባችሁ የታተመው ዝማሬ የቱ እንደነበር ጻፉልኝ። መርሃ ግብሩ ሲጀመር የአምላክን ታላቅነት በሚያውጅ ድምጽ እንደ አምላካችን ማንም የለም እንደ ፈጣሪ ማንም የለም የሚለው ዜማ አደባባዩን አናወጠው። ያንን ተከትሎም የሕይወት መፍሰሻ የሆነችውን ድንግልን አንቺ የወርቅ መቅጃ ነሽ፣ ልጅሽ የሕይወት ውሃ ከጥም የሚያረካኝ እያሉ በምስጋና ተቀበሏት። ኮከብ መርቷቸው ጌታቸውን ፍለጋ እንደመጡት ጥበበኞች ሁሉ ዛሬም ምዕመናኑ የጥበብ ሰዎች መጡ፣ ሰምተውት በዜና እያበራላቸው ኮከብ እንደፋና በማለት የልደቱን ብስራት አበሰሩ። በዚያ ቅዱስ ስፍራ ሰላም ለኪ ሰረገላሁ ለአሚናዳብ የሚለው ምስጋና ሲሰማ የ15 ዓመቷ ታናሽ ሙሽራ ድንግል ማርያም ሚስጥር ሰባቱ መንጦላዕት ወዴት ተጋረዱ በሚል ጥልቅ ዜማ ተዘከረ። ማዕበሉን አቋርጠን ለዚህ ላደረሰን ጌታ ስለማይነገር ስጦታው እግዚአብሔር ይመስገን የሚለው ምስጋና ከምዕመናኑ አንደበት ሳይለይ ጽዮን በሰገነት ላይ በክብር አጊጣ እንደምትኖር ከሰማይ ከፍታ ከፍ ብላ ጽዮን እየተባለ ተዘመረላት። አደባባዩ በአንድ ድምፅ እናመስግነው አምላካችን ውለታው ብዙ ነው እያለ ሲያስተጋባ፣ ገብርኤል ከሰማይ ኤልሳቤት ከምድር ስለ ድንግል ክብር ሲመሰክሩ አምሽተዋል። መከራና ስደት የማይበግረው የጽናት መዝሙር ደግሞ ሞት ነው ረሃብ ከክርስቶስ ፍቅር የሚለየን በሚል ወኔ ቀጠለ። የልደቱ ታሪክ በዜማ ሲተረክ ተወልደ ኢየሱስ በቤተልሔም ተባለ። ሰማያዊው ጌታ በበረት መተኛቱ እረኞችና የመላእክት ምስጋና በታላቅ ድምቀት ተወሳ። ስብሃት ለእግዚአብሔር በሰማያት የሚለው የሰላም ዜማ የአደባባዩን ድባብ ቀደሰው። ምዕመናኑ ወደ ማደሪያው ገብቼ ልስገድ ለእግዚአብሔር እያሉ ምስጋናቸውን ሲያቀርቡ የጌታን ሥራ ግሩምነት በጋራ ወደሱ። ለድንግል ማርያምና ለቅዱስ ኪዳኗ ሰላምታን እያቀረቡ ፈጣሪዋን በግርግም የወለደችበትን ያንን ድንቅ ምስጢር ድንግል ፈጣሪዋን ወለደችው በማለት ዘመሩ። በመጨረሻም ዓለምና መላው ያንተው አይደለም ወይ በሚል ትህትና በምን ደስ ላሰኝ ጌታዬ ሆይ እያሉ ተማጸኑ። የአማልክት አምላክ መድኃኔ ዓለም በቤተልሔም መወለዱንና በደሙ የመሰረታትን ቤተክርስቲያንን አንተውም ከቶ በሚል ቃል ኪዳን አደባባዩን አተሙት። ጉዞው በአንድ ታላቅ እውነት ተቋጨ። አማን በአማን አማኑኤል ተመስገን። ዛሬ ሰላማችን፣ ዛሬ ተስፋችን፣ ዛሬ ሆነ ደስታችን ተወልዷልና መድኃኒታችን ተባለ። ብርሃነ ልደቱን በሰላም አሳልፎ ለዚህ ደማቅ መንፈሳዊ ድግስ ያደረሰን አምላክ ስሙ የተመሰገነ ይሁን። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዓሉ የፍቅር የሰላምና የደስታ ይሁንላችሁ። አሜን። ዛሬን ለነገ እንኑር። መልካም ጊዜ። ከተነሱ ጥያቄዎች ላይ እኔ ቢነሱ ብዬ የማስባቸው ጥያቄዎች አሉ። የመጀመሪያው ይሄ ወንድማችን ያጋራነን ነው። አላፋት ዝማሬ ላይ ሆነ ቅሬታ አለኝ። አላፋት ዝማሬ በጣም ደስ ይላል፣ በሰላም ተጠናቋል። እንኳን አደረሳችሁ፣ መልካም በዓል። ግን ጧፍ ካበራም በኋላ ያበራነውን ጧፍ መሬት ላይ ጥለን እንደምታዩት ከጀርባዬ በጣም በቃ መስቀል አደባባይ በጧፍ ትራፊ ወይም ቆሻሻ በሉት ያው ተበላሽቷል። እንደ ጃፓኖች ብንሆን ጃፓኖች ትዝ ይላችኋል፣ የትኛውም ስቴዲየም የትኛውም ቦታ ወይ ኮንሰርት ምናምን ከተጠቀሙ በኋላ የተጠቀሙበትን መጠጫም ሆነ ማንኛውም ነገር ጽድት አድርገው ስቴዲየምም ሆነ ሆል ጽድት አድርገው ነው የሚወጡትና እንደ ጃፓኖች ብንሆን ተመኘውና እንዲህ አይነት ነገር ቢለምድብን ምናልባት ለሚቀጥለው ዓመት ቢደረግ ደስ ይለኛል። እንዳያችሁት ጧፉ እንግዲህ በዚህ መልኩ ነበር። እኔም ስመለከተው ደብሮኝ ነበር። ታዲያ የተረፉ ጧፎቹንም ግን ዳር ላይ ተመልክቼ ነበር። እነዚህ የተረፉ ጧፎች እውነት የሚያቃጥላቸው ጠፍቶ ነው ወይስ እንዴት ነው ምናምን የሚለው ኢንፎርሜሽኑ አልደረሰኝም ነበር። ለቤተክርስቲያን ሊሰጡ መሆኑ አልደረሰኝም ነበር። ለተቸገረ ቤተክርስቲያን የሚሰጥ 8 ጧፍ አንዳንድ ሰው ይዞ መምጣት አለበት የሚል ትዕዛዝ ነበር። እኔ መልእክት አልደረሰኝም ነበር። እንዳጋጣሚ ትናንትናው የአእላፋት ዝማሬ ላይ በጣም አንጀቴን የበለውና በጣም ያሳዘነኝ ሌላ ነገር ደግሞ ምንድነው እንግዲህ እንደምናውቀው ወደ መስቀል አደባባይ ስንሄድ 10 ጧፍ ይዘን እንድንሄድና 2ቱ የሚነድ 8ቱ ደግሞ ለተቸገሩ አብያተ ክርስቲያናት የሚሰጥ ነው የሚባል ነገር ሰምቼ ነበርና ለማን ግን እንደተሰጠ አውቃችኋል? አምናና ካቻምና የተሰጠው ለገጠር ቤተ ክርስቲያናት ነበር። የዘንድሮ ግን በጣም ነው የሚገርመው። ለማን ነው የተሰጠው? ከገጠር ቤተ ክርስቲያን የበለጠ ችግር ላይ አለ ተብሎ የተሰጠው ለማን ነው? የአዲስ አበባ እምብርት ላይ የምትገኘው መሀል 4 ኪሎ ሊያውም ከቤተ መንግስቱ ጎን ላይ
የአፄ ምኒልክ መታሰቢያ በሆነችው በታካ ነገስት በዓታ ለማርያም ገዳም ለዛ ገዳም ነው ጧፉ የተሰጠው። እንዴት ብላ ነው እሷ ደግሞ የምትቸገረው መሀል ከተማ ላይ ሆና ብዬ አሰብኩኝ። ለካ በፈረሳው ምክንያት በአካባቢው ላይ ያሉ ምዕመናን እንዳለ ስለተነሱ ጧፍ የሚያስገባ የለምና ጧፉ የተሰጠው ለታካ ነገስት በዓታ ለማርያም ገዳም ነው። አይገርምም? የኢትዮጵያ ጃንደረባው ትውልድ እይታቸው እንደ ንስር ነው። እግዚአብሔር አምላክ የአገልግሎት ዘመናችሁን ይባርክ። እንደተመለከታችሁት ነው። በአንድ ወቅት ዲያቆን ሄኖክ ኃይሌ ትምህርት ሲያስተምር አንድ ቃልን ሰምቼ ነበር፣ ደስ የሚል ቃልን። ብዙ ጊዜ ሰንበት ተማሪ ሆኖ የማያስቀድሰው ማለት የማይቆመው ነው ችግር የሚሆነው ወይም የሚታመመው በማለት የተናገረው ንግግር ነበር። ታዲያ ይሄ ነገር ማንን አስታወሰኝ? ዘመድኩንን እንደዚሁም ሌሎች ጓደኞቹን። ስለ ቤተክርስቲያን ችግር ማውራት በጣም አገልግሎቱ የሚመስለን ሰዎች አሉ። አሁን ሚዲያውን ብትከፍቱ ዩቲዩብ ላይ ብትገቡ የኔ አይነቱ አገልጋይ አብዛኛው ስለ ቤተክርስቲያን ችግር በጣም ያወራል። ምዕመናን በጣም እኮ አሳዛኝ ዘመን ላይ ነው የደረስነው። ከፓትርያርኩ አንስቶ ጳጳሳቱ ምን አንድ ሰው የለም እኮ ዛሬ እንደዚህ እየተደረገ ነው ብያውን እኔ አንድ ሚዲያ ላይ ወጥቼ ብናገር አንተ የተዋህዶ እንቁ እንደው እንዳንተ አይነት ሶስት ቢገኝ እቺ ሀገር የተበደረሰች የሚለኝ ሰው አላጣም። ግን ያወራሁት ችግር ነው። ውሃውስ ቤተክርስቲያን እናታችን ነች አይደለች? እናት አይደለች? እናታችሁ ብትታመም ጎረቤት ሄዳችሁ የሷ እኮ በሽታ እኮ ብላችሁ ታወራላችሁ? ብትችሉ መድኃኒት ትገዛላችሁ፣ ካልቻላችሁ በሩን ዘግታችሁ ቁስሏን ትሸፍኑታላችሁ፣ ህመሟን ትደብቃላችሁ። እምነባህ ብለን አይደል የምንገባው? እናታችን እኮ ነች ቤተክርስቲያን። በመጨረሻም እነዚህ ሰዎች ትክክል እንዳልሆኑ እንግዲህ ፕሮግራሙ በራሱ ማሳያና ማስረጃ ሆኖ መቅረብ ይችላል ብዬ አስባለሁ። ታዲያ የእናንተ ሀሳብ ምንድን ነው? ኮሜንት ሴክሽኑ ላይ ንገሩኝ። ከንቲባ አዳነች አቤቤ ስለ አላፋት ዝማሬ ምን አሉም? የገና በዓልን ምክንያት በማድረግ በአዲስ አበባ መስቀል አደባባይ የተካሄደው ልዩ የአላፋት ዝማሬ መርሃ ግብር መዲናችን አዲስ አበባን እንዳደመቃት ተናግረዋል። የአዲስ አበባ ከተማ ከንቲባ የሆኑት አዳነች አቤቤ በመርሃ ግብሩ ላይ የታየውን ውበትና አንድነት በማድነቅ በማህበራዊ ትስስር ገጻቸው ላይ ዛሬ የኢየሱስ ክርስቶስ የልደት በዓልን በማስመልከት በአዲስ አበባ መስቀል አደባባይ በኢትዮጵያ ኦርቶዶክስ ቤተክርስቲያን የተካሄደው የአላፋት ዝማሬ ድንቅ ነው፣ ከተማችንንም በጣም አድምቋል በማለት መልእክታቸውን አስተላልፈዋል። እናንተስ የዘንድሮን የአላፋት ዝማሬ መርሃ ግብር እንዴት አገኛችሁት? ሀሳብ አስተያየታችሁን ኮመንት ላይ ጻፉልን። ፎሎ ማድረግ ቤተሰብ ይሁኑ። እንደዚሁም ደግሞ ከአርሲ ወገኖቻችን ጋር ነፍሳቸውን ይማርና ለማገናኘት የተሞከረበትን መንገድ ነበረ። ይህም እንግዲህ ሌሎች ክብረ በዓሎቻችንም ሊያስቀር የሚችል ነገር ነው ብዬ የማስበው። ምክንያቱም በዕለቱ ነጭ ባይለበስ ኖሮ ጥምቀት ላይም ነጭ አይለበስም፣ እንደዚሁም በተለያዩ በዓሎች ላይ ነጭ አይለበስም ነበር ማለት ነው። ተይዤ ነው ማን እንደሚያስለፈልፈኝ እኔም አላውቀው ለምን እንደምናገር ለምን እንደምጽፍ እኔማ ባውቀውና በነገርኳችሁ ማን እንደሚያስለፈልፈኝ እንዴት እንደምለፈልፍ አላቅም፣ እንዴት እንደምጽፍ አላቅም ብሏል። ድሮ የተናገረው ነገር ሊሆን ይችላል ብዬ ገምቻለሁ። ነገር ግን ዘመድኩን ወይም ጓደኞቹ ስህተት ናቸው ብለው ባሰቡት ነገር እንግዲህ እነ ዲያቆን ሄኖክ ኃይሌ ጥንካሬ ያደረጉት ከፍ ብሏል። በእርግጠኝነት ገናም ከፍ ይባላል። ስለዚህ ይቅርታ ያስፈልግም ትላላችሁ ከነዘመድኩን? እኔ ይቅርታ ያስፈልጋል እላለሁ። እዚህ ጋር እንደምትመለከቱት ፎቶ ህዝብን እያደናገሩና ሀገርን ችግር ውስጥ የሚከት ሀሳቦችን እያነሱ በቀጠሉ ቁጥር እንደዚህ አይነት ጉዳይ እንደሚገጥማቸው የመታሰር የመገለል ሁኔታ እንደሚገጥማቸው እኔ ውስጥ እየነገረኝ ነው። እናንተ እስኪ ምን ትላላችሁ? ኮሜንት ሴክሽኑ ላይ ንገሩኝ። በዛሬም እንግዲህ ይዤላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። ሀሳቤን ካልወደዳችሁት ይቅርታ፣ ከወደዳችሁት ግን ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ በቀጣይ ቪዲዮ እስከማገኛችሁ ድረስ ቶሎም እንድታገኙኝ ሰብስክራይብ እያደረጋችሁ ቸር ቆዩልኝ።